አስበሽ ይህን ነገር ያደረግሽ ቀን ሞት የሜዛን ይሆናል። እሺ አሁን የሆነ ነገር ሆነሻል። ባለፈው ሰርጉ የሚቆይ ከሆነ እኛ መፈራረም እንችላለን ብለኝ በቃ ነው የምንፈራረም። ሀሳብሽን እንደዚህ በድንገት የቀየረብሽ ምን ሆነሽ ነው? ቆይ እንዴት ነው በድንገት ሀሳብ ይመጣልሽ? አቋምሽ እንደዚህ በድንገት ያስለወጠሽ ምን ተፈጥሮ ነው? ቆይ የተፋቀርነው ድንገት ነው እያልከኝ ነው? ዳግም ያደረገሽ ነገር አለ እንዴ? ሰርጋችሁ በመቅረቱ ደስ ብሎኛል። ዳግምን በስተመጨረሻ ራሱን ለማጥፋት ከባድ ውሳኔን ወስኗል ማለት ነው። ታዲያ ይሄ ነገር ቤተሰቡን እጅጉን ልቡን ያሳዘነ ነገር ነበረ። ኑሐሚን ይህን ነገር ስትሰማ እጅግ ልቧ ተሰብሮ ነበረ። ነገር ግን ናሆምን አሁን ላይ በድብቅ ሄደው መዘጋጃ እንዲፈራረሙ እየጠየቀችው ነበረ። ታዲያ ይሄን ነገር ለአቶ ለይኩንና ለወይዘሮ ዝናሽ እጅጉን ከሚያስቡትና ካቀዱትም በላይ ከአቅማቸው ውጭ ሆኖባቸዋል። ምክንያቱም አሁን ላይ የኤሚ ችግር አለ። ኤሚ በራሷ ላይ አሁን ላይ ከባድ ውሳኔን ወስናለች። በቃ ልጄ ከሚሞት እኔ ብሞትን እመርጣለሁ ብላለች። ምክንያቱም አሁን ላይ ናሙና እንግዲህ ሲወሰድ የእሷን ተመሳሳይ ሰው ተገኝቶላታል። ነገር ግን እሷ ደግሞ መታከም አልፈልግም ብላለች። ማለት አሁን ላይ መታከም የማትችልበት ሁኔታ ላይ ተፈጥሯል። ምክንያቱም ደግሞ ጽንሱ የማይወርድ ከሆነ ጽንሱ ካልወረደ ምርመራ ምናምን የሚባል ነገር እንደሌለ ዶክተሩ እንግዲህ አስረግጦ ተናግሮ ነበር እዛ ጋር። ታዲያ አሁን ላይ ምርመራ አይደረግልሽም፣ ምክንያቱም ጽንሱ ካልወረደ ምርመራ ማድረግ እንደማይቻል ዶክተሩ አስረግጦ ነግሮኛል። ስለዚህ ይህን ነገር በፍጥነትና በአስቸኳይ መወሰን አለብን፣ ቶሎ ጽንሱ መውረድ አለበት በማለት እንግዲህ ወይዘሮ ዝናሽም አቶ ለይኩም ሲናገሩ፣ ነገር ግን ኤሚ በፍጹም ይሄን ነገር አላደርገውም በጭራሽ እንዳታስቡት ነው ያለች። ማለት አሁን ላይ ይሄን ያረገዝኩት እርጉዝ ስለሆንኩኝ ለእናንተ ለቤተሰቡ ውርደት እንደሆነ አውቃለሁ። ለእኔ ግን እስከ ዛሬም ድረስ ለእናንተ በማሰብ ራሴን ስቀጣና ራሴን ጥፋተኛ ሳደርግ ቆይቻለሁ። አሁን ግን ገና ያልተወለደው ልጄ እስከማቅፈው ወልጄ እስከማቅፈው ድረስ በጣም ነው የጓጓሁት። በጣም ፍላጎቴ እንዴት እንደጨመረ ልነግራቸው አልችልም በማለት እንግዲህ በህልሟ ሁሉ ልጇን እያየች እየቃጀች ነው የምትገኘው። ታዲያ አሁን ላይ ዶክተሩ በፍጥነት ይህን ነገር ማድረግ መውረድን ካልቻለ ለእሷም ከባድ ነገር ሊፈጠር እንደሚችል ማለት የመቆየት እድሏ በጣም ከባድ እና አሳሳቢ እንደሆነ ነበረ ዶክተሩ የተናገረው። ታዲያ በዚህ ጉዳይ ላይ አቶ ለይኩንና ወይዘሮ ዝናሽ ውሳኔያቸው ምንድን ነው የሚለውን የምናወራ ይሆናል። በሌላ በኩል እንግዲህ በጭንቀት ሊፈነዱ ቀርበዋል። ታዲያ አቶ ለይኩን ዛሬ ላይ አንደኛዋ ልጄ መጨረሻዋ ይሄ እንደሆነ አውቃለሁ፣ ነገ ደግሞ አንደኛው ልጄ ምን ሊመጣበት እንደሚችል አላቅም ባሉት ቅጽበት ነበረ አሁን ላይ ደግሞ ዳግም ራሱን ለማጥፋት ከባድ ውሳኔን ይዞ የመጣው። ታዲያ አሁን ላይ የኑሐሚንና የናሆም አንድ መሆናቸው ከባድ ፈተና እየገጠማቸው እንደሆነ ኑሐሚን በራሷ እየተናገረች ነበረ። ነገር ግን አሁን ላይ ኑሐሚንና ናሆም ዳግምን ቀርበው ማናገርና ማውራት አለብን፣ እንደ ጓደኛም እንደ ወንድምም ልናየው ይገባል ብለዋል። ነገር ግን ኑሐሚን ለእሷ በቀረበሽው ቁጥር ከባድ ነገሮችን ይዞባት እየመጣ እንደሆነ ነው ስትናገር የነበረው። ማለትም እንግዲህ እሷ ሳትፈልግ አስገድዶ ስሟት ነበረ። በሌላ በኩል ደግሞ አምራንም ያንን ቤተሰብ ማመን እንደሌለበት ነግራው ነበር። የአባቱ መሞት እጅም ያ ቤተሰብ እንዳለበት ጭምር ነው የተናገረችው። ታዲያ አሁን ላይ ዳግም ሰክሮም ቢሆን እንግዲህ ሚስታችን እያለ ኑሐሚንን እየተናገረ ነበር። በዚህም አሁን ላይ ናሆም እጅጉን ተናዶበት ቢሆንም ነገር ግን ደግሞ አሁን ላይ መልሶ ይቅርታ እየጠየቀው ይገኛል። ምክንያቱም አሁን ላይ ጮኛውን አስገድዶ ቢሰምበትም ነገር ግን እናቱ አባቱን እንደገደለች ተናግራለች። ስለዚህ በዚህ ጉዳይ ደግሞ አሁን ላይ ናሆም እያዘነለት ነው የሚገኘው። ታዲያ ይሄ ነገር የት እያመራ ነው? ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ። ታዲያ አሁን ላይ ዳግም ከባድ ውሳኔን ራሱ ላይ ነው የወሰነው። እናንተ የምትጋቡ ከሆነ የዛኑ ቀን ራሴን ሲጣርግ ይገላለሁ በማለት እንግዲህ ከራሱ ላይ ራሱን ሊያጠፋ እንደሆነ ነው እየተናገረ የነበረው። ከዚህ በፊትም እንግዲህ ሰርጉ የሚከናወን ከሆነ
ለአንደኛችን ሀዘን ለአንደኛችን ደግሞ ደስታ ይሆናል በማለት ወይዘሮ ዝናሽን እውነት የማታውቂው ዳግም ይፈጠራል፣ አሁን ላይ ሰርጉን ብታስቆሚ ይሻልሻል፣ እኔ ልጅሽ ነኝ፣ ናሆም ደግሞ እንግዲህ የባልሽ ልጅ ነው፣ ስለዚህ ይህን ነገር ለእኔ ልትቆሚልኝ ይገባል፣ ይህን ሰርግ እንደምንም አድርገሽ ማስቆም ይኖርብሻል፣ በኋላ ጸጸቱን አትችዩም እያለ እንግዲህ በተደጋጋሚ ሲናገር ነበረ። ነገር ግን እሷ ደግሞ ይሄን ነገር ማድረግ እንደማትችልና ናሆም በጣም ሳስታ እንደምትወደው ደረቅ ጡቷንም እያጠባሽ እንዳሳደገችው እንዲሁም ደግሞ በጣም አብስታ ከልጆቿ ሁሉ እንደምትወደውም ጭምር ነበረ ለዳግም እንግዲህ ስትነግረው ነበረ። እውነት ለመናገር ወይዘሮ ዝናሽ እጅግ በጣም ነው የምታሳዝነው። በጣም ልብ የሚሰብር ነገር ነው እንግዲህ እየተፈጠረባቸው ያለ ማለት በልጆቻቸው ነው እየተፈተኑ ያሉት አሁን። ታዲያ ይህን ነገር አቶ ለይኩን አሁን ላይ እኔ በሰራሁት ኃጢአት እኔ በሰራሁት ወንጀል ልጆች በዚህ ፈተና ውስጥ ገብተዋል በማለት አሁን ላይ ታዲያ ራሱን በድጋሚ እንግዲህ በጸጸት ውስጥ ነው የሚገኘው። ታዲያ አሁን ላይ ወይዘሮ ዝናሽ እውነት በልጆቻችን እንደዚህ ከምንፈተን እኔ ኃጢአቴን ሁሉ ተናዝዤ እጄን ለመንግስት እሰጣለሁ በማለት እንግዲህ ከባድ ውሳኔን ወሰናለች። ታዲያ አቶ ለይኩን እኔ በፍጹም ይሄን ነገር እያየው ቁሚያ ላይ ምክንያቱም አንቺ እስር ቤት ገብተሽ እኔ ደግሞ ሰላማዊ ህይወትን መኖር አልችልም። ስለዚህ ይህን ነገር በፍጹም ልቀበልሽ አልችልም። እኔ በኃጢአቴ እኔ ራሴን እንጂ መቀጣት ያለብኝ አንቺ ምን በወጣሽ ብሏታል። ነገር ግን ወይዘሮ ዝናሽ አሁን ላይ የሚስትም የእናትነት ጥግ ነው እያሳየሻለሽው። ምክንያቱም ለናሁም እንግዲህ አባቱን የዳግምን አባት የገደለችው እሷ እንደሆነች ነበረ እዛ ጋር ስትናገር የነበረው። እጅግ በጣም የሚያስገርም ነገር ነው በነገራችን ላይ ምክንያቱም እንግዲህ አባታቸው ንጹሕ ሰው እንደሆነ ከዚህ በፊትም የሚተማመኑት እንግዲህ በአባታቸው ነው። አባታቸው የሆነ ነገር አደረገ ቢባል በፍጹም ሊያምኑ አይችሉም። እውነትም ነው። እንግዲህ አቶ ለይኩን በጣም ምርጥና ደግ ሰው ነው። በቃ ልብ ንጹሕ ነው። ግን ደግሞ ያው የቀን ስህተት ነው። አንዳንዴ የቀን ስህተት ምን ሊገጥማችሁና ምን ልትሆኑ እንደምትችሉ አታውቁምና ያቺ ቅጽበት ግን የዘላለም ጸጸትን ነው ይዛበት የመጣችው። ታዲያ አሁን ላይ ለአባታቸው ያላቸው ፍቅር ለአባታቸው ያላቸው ስሜት በምንም ሁኔታ እንዲቀንስ ስላልፈለገች ወይዘሮ ዝናሽ ሁሉንም ነገር የኔ ጥፋት ነው እኔ ነኝ ያደረኩት በማለት ሁሉንም ጥፋት እንግዲህ ራሷ ላይ ከባድ ውሳኔ ነው የወሰነችው። ታዲያ ናሆም በሰዓቱ ተናዶና ተበሳጭቶ ቢሆንም በጣም ነው ያሳዘናችሁኝ በማለት አሁን ላይ አዝኖላቸዋል። ምክንያቱም እንዴት ነው በቃ እንደዚህ ሁሉ ነገር የሚደራረብብን በኛ ላይ? ቆይ ምን አጥፍተን ነው? ቆይ ምን ስለበደልን ነው? በማለት አሁን ላይ እየተጸጸተ ነው የሚገኘው። በሌላ በኩል እንግዲህ አምራን አርፋ የማተኛዋ ለዳግም እንግዲህ ያንን ቤተሰብ ማመን እንደሌለበት ማናቸውንም ማመን እንደሌለበት እንዲሁም ደግሞ የአባቱ ጠላቶች እንደሆኑ ጭምር ነበረ እዛ ጋር ስትነግረው የነበረ። ታዲያ አሁን ላይ ዳግም በመጠጥ ሰክሮን ቢሆን ነገር ግን ይሄን ነገር ደግሞ አምራን ለምን እንዳለችው አሁን ላይ እያንሰላሰለ ነው የሚገኘው። ታዲያ አምራንን ምን ያህል ገንዘብ ብሰጥሽ ነው አንቺ ስለ አባቴ የምትነግሪ? እውነት አንቺ ስለ አባቴ መጥፋትና ስለ አባቴ ግድያ በደንብ ታውቂያለሽ። ምክንያቱም ኤርሚያስ ከመሬት ተነስቶ ያን ነገር ሊነግረኝ አይችልም። ስለዚህ የምታውቂውን እያንዳንዱን ነገር ንገሪ። አንቺ ደግሞ መቴን ነገር ሁሉ ለማድረግ በጣም ዝግጁ ነኝ ብሏት ነበረ። ታዲያ ከዚህ በፊት እንግዲህ አቶ ለይኩን አንተ ለተሰቃየበትና እንዲሁም ደግሞ እኔ ለአጻቴ ዋጋ እንዲሆነኝ ጥቅም ያለ ገንዘብን እንዲሁም ደግሞ ከዛ ከድርጅቱ ከፍ ያለ ስልጣንን ልሰጥ ወስኛለሁ በማለት እንግዲህ ለዳግም ነግሮት ነበረ። ታዲያ አሁን ላይ አምራን ካለችው ጋር እያመሳሰለ ነው። ያን ተመልሶ እያስታወሰ ነበረ። ምክንያቱም እንዲህ ለይኩን እኮ ባለፈው ለኃጢአቴ መካሻ ለኃጢአቴ በቃ በትንሹም ቢሆን ይሄ ነገር ለአንተ ይገባሃል ብሎ ገንዘብ ሊሰጠኝና እንዲሁም ደግሞ ስልጣን ሰጥቶኛል። ስለዚህ አባቴን እሱ ነው የገደለው ወይስ ደግሞ እናቴ ናት? ምንድን ነው የተፈጠረው? በማለት አሁን ላይ በጣም ግራ ተጋብቶ ነው የሚገኘው። ምክንያቱም አሁን ላይ አምራን ምንድን ነው ያለችው እንግዲህ ለይኩን ከዛ ያክሲውን ለኃጢአቱ መካሻ ሰጥቶህ ሊሆን ይችላል። ስለዚህ እሱን ደግሞ ለእኔ ካስተላለፍክልኝ ለእኔ ከሰጠኝ ሁሉንም ነገር ስለ አባት እያንዳንዱን ነገር እነግርሃለሁ። ግን ደግሞ የዛን ቤት ማናቸውንም ማመን የለብህም ነበር ስትል የነበረው። እንግዲህ ዳግም ምንድን ነው ያደረገው? ከዛ በፊት ኑሐሚንን አስገድዶ ስሟት ነበረ።
ከሰማትም በኋላ እንግዲህ በጣም ብዙ ነገሮችን ነበረ ሲናገር የነበረው። እናንተ ሁለታችሁ የምትጋቡ ከሆነ ራሴን አጠፋለሁ። እንዲሁ ዛሬ ደግሞ ስላልተጋባችሁ አለመገባታችሁ ለእኔ በጣም ትልቅ ደስታ ነው። ኬክ ሁሉ ለመቁረስ ራሱ ራት ይዤሽ ወጥቼ ኬክ በቆርስልሽ በጣም ደስ ይለኝ ነበረ። ይህ ለእኔ ምን አይነት ቀን እንደሆነ ልነግርሽ አልችልም በማለት እንግዲህ ኑሐሚንን እያበሸቃት ነበረ። ታዲያ ኑሐሚንን በሰዓቱ ዛሬ ባይጋቡ ነገ ጠዋት ሊጋቡ እንደሚችሉ እየነገረችው ነበረ። ነገር ግን ያም ከሆነ ራሱን ሊያጠፋ እንደሆነ እንግዲህ ተዘጋጅቶ ከባድ ውሳኔ ራሱ ላይ ወስኖ እንደሆነ ነው እየተናገረ የነበረው። ምክንያቱም አንቺን አጥቼ መኖር አልችልም፣ እኔ ያላንቺ በጣም ቅዠት ነው ነበር ያለ። ታዲያ ኑሐሚንም በሰዓቱ ምንድን ነው ያላሽው? እንዲያውም ደግሞ እኔና ናሆም ውሳኔ ወስነናል። ምክንያቱም መዘጋጃ ሄደን ማንም ሳይሰማ ማንም ሳያይን ልንፈራረም ነው ስትለው በጣም ነበር የደነገጠው። በጣም በዛ ምክንያት ነው እንግዲህ ስሜቱን መቆጣጠር ስላልቻለ በዛ ምክንያት ነው የሳማት። ግን ደግሞ ይሄን ነገር ማድረጉ ዳግም ልክ ነው ብዬ አላስብም። ምክንያቱም ኑሐሚን የሚወዳትና የሚያፈቅራት ከሆነ ከምትወደው ሰው ጋር እንድትኖር እድሉ ሊሰጣት፣ የእሷ ደስታ ሊያስደስተው ይገባል እንጂ በግዴታ የእኔ መሆን ካልቻልሽ የማንም መሆን አትችይም። ስለዚህ የሰርግሽ ቀን እኔ ደግሞ ለሀዘን ልብሽ በሀዘን እንዲሰበር አድርገዋለሁ። የዘላለም ጸጸት። እንግዲህ አስቡት እስኪ እሷ በሰርጓ ቀን የሚያፈቅራት ሰው ራሱን አጥፍቶ እሷ ደግሞ እድሜ ልኳን በጸጸትና በሀዘን እንድትኖር ማድረግ ይሄ ከበቀል ሁሉ የከፋ በቀል ነው ብዬ ነው የማስበው። ታዲያ አሁን ላይ ናሆምና ኑሐሚን አብረው ሆኖ በምንም ሁኔታ ደስተኛ እንዲሆኑ አለመፈለግ ያለ ጥላቻ ነው የሚመስለው እውነት ለመናገር። በእርግጥም ከዚህ በፊትም ናሆምን እንዳየው በጭራሽ አይወደውም ነበረ ዳግም። ስለዚህ አሁን ላይ በጣም ከባድ ነገር ነው። ሊበቀላቸው የፈለገው ነገር እጅግ በጣም የሚያስጠላ ነገር ነው። ዳግም ከዚህ ነገሩ ወጥቶ እንግዲህ የስነ ልቦና ሐኪም ልንወስደው ይገባል ብላለች ኑሐሚን። እውነት ለመናገር ይሄን ነገር ቶሎ ማስቆማች መቻል አለባቸው ብዬ ታዲያ ዳግምን ከሰርጉ በፊት ይሄን ነገር የስነ ልቦና ሐኪም ወስደው ዳግምን ማሳረም እና ይሄን ነገር ማስተካከል አለበት ብዬ ነው የማስበው። ካልሆነ በጣም ከባድ ነገር ነው የሚፈጠረው። እንግዲህ ቤተሰቡ ሊወጣበት የማይችል ውስጥ ማጥ ውስጥ ነው የሚገቡት። ምክንያቱም አስቡት እስኪ በሰርጋቸው ዕለት የሚያፈቅራት ልጅ ራሱን አጠፋ ሲባል የእድሜ ልክ ጸጸት፣ እንግዲህ ከባድ በቀልን ነው ለማዘጋጀት እየሞከረ ያለው። ታዲያ ይህን ነገር ቅድሚያ ማስተካከል አለባቸው ብዬ ነው የማስበው። ታዲያ አሁን ላይ ኤሚ ከራሷ ላይ እንግዲህ ከባድ ውሳኔን ወስናለች። አቶ ለይኩም እንግዲህ አሁን ላይ ተመሳሳይ የኤሚ ተመሳሳይ ቢገኝም ግን ደግሞ ኤሚ ደግሞ ልትመረመር አለመቻሏ በጣም ከባድ ነገር ለቤተሰቡ ከባድ ሀዘን እና ጭንቀትን ይዞ መጥቷል። ምክንያቱም ኤሚ ከልጅ በፊት እኔ ልቅደም እንጂ በጭራሽ ይህን ነገር አልቀበልም ብላ ከባድ ውሳኔን ወስናለች። ታዲያ አሁን ላይ ዶክተሩ ደግሞ ጽንሱ በአስቸኳይና በፍጥነት ሊወርድ ካልቻለ የእሷም የመቆየት እድሏ በጣም ከባድ እንደሆነ፣ የመቆየት እድሏ በጣም እየጠበበ እየመጣ እንደሆነ፣ ያም ደግሞ ለሕክምና በጣም አስቸጋሪ እንደሚያደርገው መታከም ወደማትችልበት ደረጃ እየደረሰችም እንደሆነ ነበረ እንግዲህ ዶክተሩ እዛ ጋር ሲናገር የነበረው። ነገር ግን ኤሚ ይህን ነገር አስተካክላ ለቤተሰቡም ሰላምና ደስታን ይዛ መምጣት አለባት ብዬ ነው የማስበው። ተወዳጆች እናንተ ምን ታስባላችሁ? እስኪ የሀሳብ አስተያየታችሁን በከሜንት ሴክሽን ላይ አስቀምጡልኝ። እውነት ለመናገር የአቶ ለይኩንና የወይዘሮ ዝናሽ ሙሉ የዛ ቤት ደስታና ሰላም እንዲመለስ ሙሉ ምኞቴ ነው። እውነት ነው ይሄ ነገር ድራማ ነው። ድራማም ቢሆን ግን በእውነተኛ ዓለም ውስጥ አንድ ነገር ሲመጣባችሁ ከላይ ከላይ ተደራርበው እንደሚመጡ ይሄ ነገር ትልቅ ማስተማሪያ ነው ብዬ ነው የማስበው። የወደቀ ዛፍ እንግዲህ ምሳሌ ይበዛበታል እንደሚባለው አሁን ላይ ለነሱ በጣም ከባድ ነገሮችን እያስተናገዱ ነው የሚገኙት። ወይዘሮ ዝናሽም በስተመጨረሻ እንግዲህ በጣም በሚገርም ሁኔታ ለባሏ ያላት አክብሮትና ፍቅር እዚህ የሚባል እንዲሁም በቃላት ራሱ የሚገለጽ አይደለም። እንግዲህ የባሌን ጉድና ገመና እኔ መሸፈን አለብኝ በማለት እንግዲህ ለናሆም ስትነግረው ነበረ። የባልህ የሚስት ስሜት አንተ ጋር መሰማት ካልቻለ እውነት አትዋደዱም፣ አትፋቀሩም ማለት ነው፣ ማለት ትዳራችሁ ተዳወሬ ነው ማለት ነው በማለት እየነገረችውም እያስተማረችውም ነበረ። ታዲያ ተወዳጆች በዚህ ድራማ ላይ ምን ተማራችሁ? እስኪ የተማራችሁበትን ደግሞ ሊፈጠር የሚችለውን ነገር ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ እያመሰገንኩኝ ለቤቴ አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ ስል በአክብሮት ጠይቃለሁ። ባይ ባይ። ወዳችኋለሁ ተወዳጆቼ።